ታስራለች የሚሉ ዜናዎች እኔም በተመለከተ ሰሞኑን እየተዘዋወሩ ይገኛሉ። ይህንን እውነታ ማወቅ ስላለባቸው ይህንን እናገራለሁ። ብዙ ሰዎች ለዚህ ጉዳይ ምንም ምላሽ ባሰጪ መልካም ነው ሲሉ ነበረ። በመጀመሪያ ደረጃ አልታሰርኩም። አሁን ፋና ነኝ ያለሁት። አንድ ሰዓት ሲሆን ፋና 9 ይጀምራል። ዜና ላነብ እየገባው ነው፣ ስራ ላይ ነኝ። ተራግቦ ሌላ መረጃዎችን ሰጣ ገባዎች ውስጥ መግባትም መነጋገርም አልፈልግም። ማስረጃዎችን ስለያዝን ይህንን በተመለከተ ወደፊት የምናደርገውን ነገር በይፋ አሳውቃቸዋለሁ። ከቀናት በፊት ከአንጋፋዋ የፋና ጋዜጠኛ የሸዋ ማስረሻና ባለቤቷ አቶ ዮናስ ተስፋዬ ጋር ተያይዞ በማህበራዊ ሚዲያ ላይ የተሰነዘረው የሙስናና የምዝበራ ውንጀላ በማህበራዊ ሚዲያው ላይ ከፍተኛ መነጋገሪያ ርዕሰ ጉዳይ ሆኖ መሰንበቱ ይታወቃል። ይህ በ7.5 ሚሊዮን ብር የሙስና ውንጀላ ከተሰማ በኋላም በብዙ መልኩ ጋዜጠኛዋ ወዳጆችና አድናቂዎች ዘንድ ከፍተኛ መደናገጥን የፈጠረ ጉዳይ ሆኖ ሰንብቶ ነበር። ይህ ከፍተኛ መደናገጥን የፈጠረው ውዥንብር በጋዜጠኛዋ ምላሽ ሊሰክንና እውነቱ ምን እንደሆነ ሊታወቅ ችሏል። ከዚህ ጉዳይ ጋር ተያይዞም ስሟ የተነሳው አንጋፋዋ ጋዜጠኛ የሸዋ ማስረሻም ወደ ማህበራዊ ሚዲያዋ ብቅ ብላ በጉዳዩ ላይ እውነት ነው ያለችው ምላሽ ሰጥታለች። ከተነሳው ጉዳይም ጋር ተያይዞ ሊከሰሱ የሚችሉ የሚዲያ ተቋማትና ግለሰቦች እንደሚኖሩም ጠቅሳለች። ለመሆኑ የተፈጠረው ነገር ምንድን ነው? ጋዜጠኛዋ ይከሰሳሉ ያለቻቸው የሚዲያ ተቋማትና ግለሰቦች እነማን ናቸው? ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከሰሞኑ ከአንጋፋዋ ጋዜጠኛ የሸዋ ማስረሻ ጋር ተያይዞ ከተነሳው የሙስናና የምዝበራ ውንጀላ ጋር ተያይዞ ጋዜጠኛዋ የሰጠችውን ምላሽ በተመለከተ ወደ እናንተ ልናደርስ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን። በቅርቡ በፋና ብሮድካስቲንግ ኮርፖሬት ቴሌቪዥን ዜና አንባቢ የሆነችው ጋዜጠኛዋ የሸዋ ማስረሻና ባለቤቷ አቶ ዮናስ ተስፋዬ ላይ የተሰነዘረው የሙስናና የምዝበራ ውንጀላ በማህበራዊ ሚዲያው ላይ ከፍተኛ መነጋገሪያ ርዕሰ ጉዳይ ሆኖ ሰንብቶ ነበረ። ተወዳጇ ጋዜጠኛ የሸዋ ማስረሻም ጉዳዩን በተመለከተም በትላንትናው ዕለት ቀጥተኛ ምላሽና ማብራሪያ ለመስጠት ሞክራለች። በተለያዩ የማህበራዊ ሚዲያ ገጾች በተሰራጩ ዘገባዎች መሰረት የፋና የብሮድካስቲንግ ኮርፖሬት የአይቲ ክፍል ዳይሬክተር የሆኑት ባለቤቷ አቶ ዮናስ ተስፋዬ ከግዢ ክፍል ባልደረባ ጋር በመሻረክ 75,000 ብር ብቻ የሚያወጣ የካሜራ ስታንድ በ7.5 ሚሊዮን ብር እንዲገዛ በማድረግ ከፍተኛ የገንዘብ ምዝበራ ፈጽመዋል በሚል ተወንጅለዋል የሚል ዜና በሰፊው ሲሰራጭ መሰንበቱ ይታወቃል። ከዚህ ግዢ ጋር በተያያዘም የአይቲ ዳይሬክተሩና ባለቤታቸው ጋዜጠኛ የሸዋ ማስረሻም የስራ እግድ ተጥሎባቸው ምርመራ እየተደረገባቸው እንደሚገኝና በቁጥጥር ስር ውለዋል የሚሉ መረጃዎች ከፎቷቸው ጋር ተያይዞ በስፋት በማህበራዊ ሚዲያው ላይ ሲሰራጭ ሰንብቷል። ከዚህ ዜና ጋር ተያይዞም ብዙዎች በጉዳዩ ላይ በሰፊው ሲነጋገሩበትም ሲደናገሩበትም ተስተውለዋል። ይህ መሆኑ ደግሞ በተለይ ብዙዎችን እንዴት ሆኖ ነው ያስባሉና በተለይም ጋዜጠኛ የሸዋ ማስረሻ አድናቂዎችና ወዳጆችን በብዙ ከማስደንገጡን በመለስ ጋዜጠኛዋን በብዙ መልኩ የሚቀርቧትና የሚያደንቋት ወዳጆቿ ጋዜጠኛ የሸዋ ማስረሻ እንደዚህ ያለ ተልካሻ ነገር ውስጥ በጭራሽ አትገባም በሚል ሽንጣቸውን ገትረው ሲከራከሩላትም ታይተዋል። በሌላ መልኩ ደግሞ ነገሩን በአመክንዮ የለኩት ደግሞ እርሷ አንከር ወይንም ደግሞ ዜና አንባቢ እንጂ የግዢ ክፍል ሰራተኛ አይደለችም፣ እንዴት ብላ ነው ከካሜራ ማቆሚያ ትራይፖድ ግዢ ጋር ተያይዞ ስሟ የሚነሳው በሚል የተሰራጨውን ዜና በብዙ መልኩ ያስተባበሉላትም አልጠፉም። ይህ በእንዲህ እንዳለ የፋና ብሮድካስቲንግ ኮርፖሬት የአይቲ ክፍል ዳይሬክተር ክፍል ሰራተኛ ነው የተባለው ባለቤቷ አቶ ዮናስ ተስፋዬም ቢሆን እንዲህ አድርጓል የተባለው እርሱ እንጂ እርሱ አይደለችም። ታዲያ እርሱ ከሆነ ይህንን ያደረገው የእርሷ ስም መነሳት የለበትም የሚል ሀሳብ ከመነሳቱም በላይ የተሰራጨውን ዜና በትልቁ ውሸት ነው የሚያስብለው ነገር ደግሞ እንዴት ነው አንድ ፊደል የቆጠረ ሰው 75,000 ብር ብቻ የሚያወጣ ትራይፖድ ወይንም ደግሞ የካሜራ ማቆሚያ ስታንድ በ7.5 ሚሊዮን ብር የሚገዛው? በ75,000 ብርና በ7.5 ሚሊዮን ብር መካከል ያለውን ልዩነት የማይገነዘብ ሰው ይኖራል ወይ? እንዴትስ ተብሎ የ75,000 ብር ዕቃ በ7.5 ሚሊዮን ብር ይገዛል
ይህ የማይሆን ታሪክ ነው። ስለዚህ ይህ ነገር የወሬውን ውሸትነት የሚያረጋግጥ ነው የሚሉ ሀሳቦችም ሲነሱም ተስተውሏል። ወዲህ ደግሞ የተወራው ወሬ ውሸት ቢሆን ኑሮ ጋዜጠኛ የሸዋ ማስረሻ ወጥታ ጉዳዩ ላይ መልስ ትሰጥ ነበር። የአለመሆኑና እንዲህም ነው እንዲያም ነው አለማለቷ ነገሩ እውነት ቢሆን ነው ያሉም አልጠፉም ነበር። የሆነ ሆኖ ጋዜጠኛዋ በዚህ ጉዳይ ላይ ወደ ማህበራዊ የትስስር ገጿ ብቅ ብላ ጉዳዩን በተመለከተ በዝርዝር ምላሽ ሰጥታለች። የተሰራጨውን ዘገባ ያስተባበለችው ጋዜጠኛዋ አልታሰርኩም፣ አሁን ፋና ተገኝቼ መደበኛ የዜና ንባብ ስራዬን ለማከናወን እየተዘጋጀው ነው ስትልም በአካል ስራ ላይ መሆኗን ገልጻለች። ሙያዋ ጋዜጠኝነትና ዜና ማንበብ ብቻ እንደሆነና ከተቋሙ የዕቃ ግዢ ወይንም የፋይናንስም ሆነ የቴክኒክ እንቅስቃሴዎች ጋር ምንም አይነት ግንኙነት እንደሌላትም በዝርዝር አስረድታለች። ያደገችበት ማህበረሰብ ስብዕናዋ፣ የሙያ ስነ ምግባሯ በሌብነትና በሙስና እንድትሳተፍ እንደማይፈቅድላት በመግለጽ አብረዋት ለሚሰሩ ተቋማትና ተከታዮቿ ታማኝነቷን ገልጻለች። አንዳንዶች ለገንዘብና ለተከታይ ብዛት ሲሉ የሐሰት መረጃዎችን እንደሚያሰራጩም ጠቅሳ ህዝቡም ያልተጣሩ መረጃዎችን ከመቀበል እንዲቆጠብ ጥሪ አቅርባለች። ለህዝቡ እንዲህ ያለውን ጥሪ ያቀረበችው ምናልባትም ይሄ ዜና በማህበራዊ ሚዲያ ከተሰራጨ በኋላ መጠቋቆሚያ ሳያደርጓት እንዳልቀሩም ያስገመተ ንግግር ሆኗል። ተወዳጇ ጋዜጠኛ የሸዋ ማስረሻ ስለ ራሷ ንጽህና፣ ስብዕናና ስራ ላይ መሆኗንና በሙሉ በራስ መተማመን ማብራሪያ መስጠቷ በወዳጆቿና በአድናቂዎቿ ዘንድ ይህንን ማድረጓ መልካም ነው ቢያስብልም ከዚህ ጉዳይ ጋር በዋናነት ስሙ ከተጠቀሰው ከባለቤቷ ከአቶ ዮናስ ተስፋዬ ጋር በተያያዘ ግን ስለምን አልተናገረችም የሚል ሀሳብ ደግሞ ይነሳ ይዟል። ጋዜጠኛዋ የራሷን ስም በማንጻት ረገድ ግልጽ ምላሽ ብትሰጥም ስለ ባለቤቷ ሁኔታ አንዳችም ነገር አለማለቷን የታዘቡ ወገኖች ደግሞ ሙሉ እውነቱን ለማወቅ አሁንም ተጨማሪ ማብራሪያ እንድትሰጥ ይጠይቃሉ። በመሆኑም አንጋፋዋ ጋዜጠኛ ሸዋ ማስረሻ ከባለቤቷ ጋር ተያይዞ የተነሱትን ጉዳዮችና ብዥታዎችን እንደምታጠራልን እርግጠኞች ነን እያሉም ስለ እርሷ የሚቆረቆሩ ሀሳባቸውን እየሰጡ ነው። ጋዜጠኛዋ በሰጠችው ምላሽ ላይም በዚህ መልኩ መልካም ስሟንና ዝናዋን ለማጉደፍ በዚህ ርቀት የተጓዙ ግለሰቦችንም ሆነ አድራሻቸው ከማይታወቁና በየመንደሩ ሆነው ለላይክና ለሼር ሲሉ ሰው ከመግደል አይመለሱም ካለቻቸው ሚዲያዎች ባሻገር የሚታወቁ ያለቻቸውን ሚዲያዎችና ተቋማትም በቅርቡ በሕግ አግባብ እንደሚጠየቁም በጨረፍታ አስታውቃለች። ለመሆኑ አንጋፋዋ ጋዜጠኛ የሸዋ ማስረሻ ጉዳዩን በተመለከተ ያለችው ምንድን ነው? ሙሉውን የእርሷን ንግግር እናሰማቸው። ታስራለች የሚሉ ዜናዎች እኔም በተመለከተ ሰሞኑን እየተዘዋወሩ ይገኛሉ። ብዙ ሰዎች ለዚህ ጉዳይ ምንም ምላሽ ባሰጪ መልካም ነው ሲሉ ነበረ። ልክ ናቸው። ነገሩ ሀሰተኛ መረጃ ብዙም እንዲራገብ ስለማይፈለግ ያንን ባላረግ መልካም ነው። ነገር ግን ደግሞ ከኔ ጋር የሚሰሩ የተለያዩ ተቋማት አሉ። ከዛ በተጨማሪ እውነተኛ መረጃን የሚከተሉ ሶሻል ሚዲያዎች ላይ ከኔ ጋር አብረው የሚሰሩም የሚከተሉኝም ደግሞ ብዙዎች ስላሉ ለነሱ ክብር ሲባል ይህንን እውነታ ማወቅ ስላለባቸው ይህንን እናገራለሁ። በመጀመሪያ ደረጃ አልታሰርኩም። አሁን ፋና ነኝ ያለሁት። አንድ ሰዓት ሲሆን ፋና 9 ይጀምራል። ዜና ላነብ እየገባው ነው፣ ስራ ላይ ነኝ። ሁለተኛ ተባለ በሚባለው የተሰራጨ ዜና ውስጥም እኔ ልኖር አልችልም። ዕቃ ግዢ ላይ ጉዳይ ካለ በውስጥ የተያዘ ነገር ካለም አይመለከተኝም። እኔ ጋዜጠኛ ነኝ፣ ዜና አንባቢ ነኝ። መረጃው ለሌላቸው ሰዎች ለማሰራጨት ያህል። ከዛ ውጪ ደግሞ የኔን ተከታዮች፣ ቤተሰቦቼን፣ ወዳጆቼን አብራችሁኝ የምትሰሩ ድርጅቶችን፣ ተቋማትን በጠቅላላ አይደለም ዛሬ ነገም በሙስና በሌብነት በዚህ በመሳሰለው በቆሸሸ ነገር ተሳትፌ አላሳፍራችሁም። ስብዕናዬ፣ አስተዳደጌ እንግዲህ ያደጉበት ማህበረሰብም ያንን አይፈቅድልኝም፣ አላደርገውም። ከዛ በተጨማሪ ግን ይህንን የሐሰት ዜና የሚያሰራጩ የተለያዩ ሚዲያዎች አሉ። እነሱን አንዳንዶቹን በህግ ለመጠየቅ አይቻልም፣ ምክንያቱም ተደብቀው ነው ይህን የሚያደርጉት። ኤምኤስ የሚል ነገር ደርሶኛል፣ ከነሱ አይቻለሁ። ቴሌቪዥን ላይ ቦርከና፣ ከእንደገና ደግሞ ዋሊያ፣ እነዚህ ሚዲያዎች አሉ። የነሱ አይገርምም። ያው ላይክ ፎሎ የሚያገኙት ገንዘብ የሚያገኙት በዚህ መንገድ ስለሆነ ሰው ሞተም ይላሉ በህይወት እያለ እሱ አይደንቀኝም። ነገር ግን አንዳንዶች ይህንን ሼር በማድረግ በመቀባበል ነገሩን ባታጋልሉት፣ ብታጣሩ፣ ባታጋግሉት መልካም ነው እላለሁ። ይህንን አድርጉ። ከዛ ውጭ ግን አሁን እዚህ የሐሰት መረጃ ላይ ነገሩ ተራግቦ ሌላ መረጃዎችን ሰጣ ገባዎች ውስጥ መግባትም መነጋገርም አልፈልግም። እኔ ስራ የምወድ ታታሪ ሴት ነኝ። ስለዚህ ወደ ስራዬ ነው የምቀጥለው። ነገር ግን
ተከታዮቼ፣ አብሮኝ ለሚሰሩ ተቋማት፣ ለቤተሰቦቼ፣ ለጓደኞቼ ክብር ስል ብቻ ይህንን እውነት ተናግሬያለሁ። ከዛ ውጭ ግን በህግ የምንጠይቃቸው አካላት ይኖራሉ። በግለሰብ ደረጃም ስምን በማጥፋት ዘመቻ እየተሳተፋችሁ ያላችሁን ሰዎች ደግሞ ማስረጃዎችን ስለያዝን ይህንን በተመለከተ ወደፊት የምናደርገውን ነገር በይፋ አሳውቃችኋለሁ። ከዛ ውጭ ግን ዝምታ ሁልጊዜ መልስ ስለማይሆን ነው የመጣሁት። ምክንያቱም ደፋሪዎች፣ አጥቂዎች በሰላም በሚኖሩበት ምስላቸው በማይታይበት የተደፈሩ ሴቶች የተጠቁ ግን እነሱ ስማቸው መልካቸው ይፋ እየወጣ ሰውም ደግሞ እንደዚህ እያየ ያቺ እንዲህ የሆነችው እንዲህ የተደረገችው እያለ የሚያወራበትን አይነት አካሄድ ስለማልወደው ራሴንም ዲፌንድ ለማድረግ መጥቻለሁ። አጥቂዎች ቦታ አይኖራችሁም፣ ጥቃታችሁ ደግሞ ትክክለኛው ሰው ላይ አላረፈም ለማለት ነው። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን አንጋፋዋ ጋዜጠኛ የሸዋ ማስረሻ ጋር ተያይዞ ከተነሳው ጉዳይ ጋር ልናደርሳችሁ የወደድነውን አጭር መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን፣ ክብር ይስጥልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። እናመሰግናለን።